ከዛ ቆንጥረን አረብ ሀገሮች ሁሉ እንልካለን። በጣም በጥንቃቄ መታየት ያለበት ማዕድን ነው። ማዕድኑ ኃይለኛ ነው። አሁን እኮ ኢትዮጵያ የመርዝ ብልቃጥ አከላለች በጣም ትንሽ ናት በኔ አይን። ግን መጠን አለው መመጠን አለበት። መዛግብቱን የተረከበው ከጌራ ኢቲኤል በፍጹም ለየትኛው መንግስት አምኖ ዘረደሸት አይሰጥም። የኢቲኤል ስርዓት አልማዛዊ ነው። የአልማዛዊ ስርዓት እኛ ስንቀረጽ በሊቃውንት ጉባኤ አልማዛዊ ስርዓት ነው። ባህሩ ፈላና ዓለምን ሸፈናት። እጽዋትንና እንስሳትን የማዳቀል ደረጃ ላይ ደርሶ ነበር። ኢተያ ለሰለሞን ነገስት አልሰጥም ብላ ነው ጠፍታ ሄዳ ጣና ላይ የሰመጠችው። አሁን እንጣላበትም ወደብ ሊቀር ይችላል። አባይ ውስጥ ብዙ ተሸፈኑ ከተሞች አሉ። አይሆንም። በራሳችን ሰዎች ከሆነ ጠልሰሙን መስጠት እንችላለን። በተለይ የድንጋይ ማቅለጫው አክሱም ላይ አሁንም አለ፣ ግን በግዝት ነው ያለው። ምክንያቱም ከተገኘ ሊቆርጥህም ይችላል። ድንጋይ ያቀለጠ የሰውን ገላም ሊቆርጥ ይችላል። እሱን እንቆፍራለን ሲሉ ስለዚህ በግዝት ሊቃውንቱ ለአንድ ትናንሽ ነገር ነው የሚጠቀሙበት። እኔ ቤትም አሳያለሁ። ከዛ ቆንጥረን አረብ ሀገሮች ሁሉ እንልካለን ለመድኃኒት፣ ለትናንሽ መድኃኒት ማበቃየጫ ይወስዱታል። የመኔዎች ከድሮ ጀምሮ ነው እንግዲህ ከጌራ ጀምሮ ነው ከአክሱም መጥተው የሚወስዱት። ግን በጣም በጥንቃቄ መታየት ያለበት ማዕድን ነው። ትንሽ ነገር ላይ ካለ ጎርዶት ይሄዳል። ማዕድኑ ኃይለኛ ነው። በግራምም አይደለም በጠብታ ነው መነካት ያለበት። ለዛም በእጅ አይደለም በጥንቃቄ እና ድንጋይ የሚያቀልጠው ማዕድን ሌላ ዓለም ላይ የለም፣ ኢትዮጵያ ላይ ብቻ ነው። አሁን እኮ ኢትዮጵያ የመርዝ ብልቃጥ አከላለች በጣም ትንሽ ናት በኔ አይን። በኔ ምናብ ኢትዮጵያን በድሮ አይን ነው የማያት። በድሮ በማነባቸው መጽሐፎችና ሊቀጠበብቶቹ በሰጡኝ አይነት ነው ማያት። አሁን ኢትዮጵያ በጣም ትንሽ ናት። ለዛም አሁን እነ ኑቢያ ላይ ያሉ ማዕድናት አያቋቸውም ኑቢያውያኖች። እኛ ጋር ነው ያለው ጠልሰሙ። ምስርም ያለውን አያቋቱም፣ እኛ ጋር ነው ጠልሰሙ። አባይ ዙሪያ ላይ ያው እኛው እንከራተታለን ያለነው እና ትንሽ በሰል ያለ አዋቂ ተመራማሪ ሰው ያስፈልጋል። ሁሉ ሰው ተመራማሪ ነኝ ብሎ ከገባ ሊጠፋበትም ይችላል። በጥንቃቄ መያዝ ነው የማዕድን ነገር ያለበት። መድኃኒት መቀመም ቢኖርባቸው በማዕድኑ ነው የሚቀመሙት። ግን መጠን አለው መመጠን አለበት። ለምሳሌ አንድ የባህል አዋቂ አንድ ነገር ብቻ አያውቅም። በቃ ሁሉንም አውቆ ነው መግባት ያለበት። አንዷን ብቻ ካወቀ ያጠፋል። ዘመናት የሚፈጀው ትምህርቱ ሁሉንም ማወቅ አለበት። ካወቀ በኋላ ደግሞ መስራቱን ማረጋገጥ አለበት። ነገራም ያረጋግጡ ነው የመጡት። ከዛ በኋላ ኢቲኤል ነው መዛግብቱን የተረከበው ከጌራ ኢቲኤል ነው። ከኢቲኤል በኋላ እስከ አጋብስ ድረስ ከአጋብስም ኢተያ ድረስ ከደረሰ በኋላ ኢተያ ለሰለሞን ነገስት አልሰጥም ብላ ነው ጠፍታ ሄዳ ጣና ላይ የሰመጠችው። እነኛ መዛግብት ግማሽ ጎናቸው ወደ ዣንሻዋን ይዘው ወደዚህ በፍየል ውስጥ ነው አሁን ውስጥ ከተው መዝገቡን እንትን ነው ያመጡት፣ መንዝ ነው ያመጡት። ከመንዝ እንግዲህ በየቦታው በትናንሽ ነው የተላለፈው። ሲፈልጉም ትልቅ መዝገብ ያቀርባሉ አባቶች፣ ግን ብዙ በትንንሹ ነው ጥሩ እንዳይዘረፍ እና ለምሳሌ የማዕድናትን በአንድ መዝገብ፣ የእጽዋትን በአንድ መዝገብ፣ የእንስሳትን በአንድ መዝገብ እየተደረገ በኋላ ደግሞ ባህር መዝገብ እየተሰራለት ወደ ባህር መዝገብ ነው የተገለበጠ። በዚህ ላይ በቀላሉ ተርጉሞ ወደ ስራ ላይ ያስገባቸው የሚችል ተወሰደ ይላሉ። አሁን በቴዎድሮስ ዘመን እንግዲህ ትላንት ማለት ነው። በቴዎድሮስ ዘመን ኢቲኤልን ስታስብ ድሮ ነው እኮ የተደበቀው። ድሮ በፍጹም ለየትኛው መንግስት አምኖ ዘረደሸት አይሰጥም። ያንን ዕውቀት እንግዲህ ወዴት እናስተላልፈው? እግዚአብሔር ይወቀው፣ ይሄ ፈጣሪ ነው የሚያውቀው። ግን ለሚመለከተው አካል እያስተላለፈው አልፈዋል ሰዎቹ። ሊቀጠበብትን ስታይ በቃ
እስከ መጨረሻው ደቂቃ ድረስ ይሄንን ዕውቀት ለሚመለከታቸው አስተላልፈዋል ሌላውም እንዲሁ ያስተላልፍ ግን ለፈረንጆች ወይም ሌላው ዓለም ወስዶታል የሚባለው ነገር ግማሹ እኔ አይገባኝም የጃይሁኩ አቤት ብዙ መጽሐፍቶች ተጽፈዋል ተወስደዋል ግን እኔ ማቃቸው መጽሐፍቶች አልተወሰዱ እኔ ማይቻልበት ነገር የለም ግን የሰዎቹ የጭንቅላት መጠን ይወስነዋል ሌልና ይፈልጋል አገር መውደድ ህዝብን መውደድ እውነተኛ መሆን ይፈልጋል አለበለዚያ ግን ንብረቱን ካስረከብክ በኋላ ወይድ ልትባል ትችላለህ ኢትዮጵያ የምትባለው ሀገር እውነት በስርዓት ከተያዘች የምትባለው ሀገር እውነት የኢቲኤል ሀገር ኢቲኤል የገነባት ሀገር ኢቲኤል ያሳመራት ሀገር እውነት ተገነባች ሊቃውንቱ ያደርጉታል በያምናሉ ለኛም ሰተውናል እንኳንስ ለሀገር ግን የሚያሳስበኝ ነገር ያንን አይደለም የሚያዩት ያሉት ምሁራኖቻችን ማዋቂዎቻችን ምን ማለት እንዳለብኝ አላቅም እዚህ ወርቅ ተስወርቅ የሆነ ነገር ይያለን እዚህ አልማዝ ይያለን የኢቲኤል ስርዓት አልማዛዊ ነው የአልማዛዊ ስርዓት ነው አልማዛዊ ስርዓት ማለት በጣም የከበረ ስርዓት ነው በቃ የኢትዮጵያ ስነ ስርዓት ኢቲኤል ኢትዮጵያ ብሎ ሲፈጥራት አልማዛዊ ስርዓት ነው አሁን የምናየው ስርዓት ግን አርቲፊሻል ነው ብርም አይደል ወርቅም አይደል ከመውረዳችን ብዛት አርቲፊሻላዊ ስርዓት ስለዚህ ይሄንን አርቲፊሻል ስርዓት ይዞ ወደ ዲያመንድ ወይም ወደ አልማዛዊ ስርዓት ለመምጣት ብዙ መስራት ያስፈልጋል እኛ ስንቀረጽ በሊቃውንት ጉባኤ አልማዛዊ ስርዓት ነው ቤት ራሳችን መስራት እንደምንችል ራሳችን ችለን መኖር እንዳለብን መድኃኒት መቀመም እንዳለብን ከባድም ነገር ቢመጣ መሸከም እንዳለብን ተደርገን በአልማዛዊ ስርዓት ላይ ተቀረጽ ነው ትምርቱን ስንማር ግን ስንገባ ከተማ ወይም እዚህ ዘመናዊ ማህበረሰብ ስንገባ አርቲፊሻል ከዚህ ገለልተኛ እንሆናለን እና ወደ ኢቲኤል ስርዓት ወደዚህ ጥሩን ኢትዮጵያ ለማምጣት ስንከፈለግን ኢትዮጵያዊ የሆነ ሁሉ እውነት ኢትዮጵያን የሚወድ ሁሉ ወደፊት ሁላችንም እኮ አላፊና ባዮሎጂካሊ ምን ሞታለን ጥሩ ነገር አትርፈን እንሞት ካል አልማዛዊ ስርዓቱ መፍጠር አለበት የመጀመሪያ ስርዓት ነው መፈጠር ያለበት ከዛ በኋላ መጽሐፍቶቹ ከየጓዳው ይወጣሉ አልማዛዊ ስርዓት ሳይፈጠር ኢቲኤላዊ ስርዓት ሳይፈጠር ወደ መዝገብ መምጣት መዘረፍ ነው ተሰውረው አይደለም ኮኮባ ናት ኮኮባ ከፀሐይ ክፋይ ሆና ስትወድቅ ኮኮባ ከፀሐይ ትጋጫለች ያ ነው የኖህ ጊዜ የጥፋት ውሃ የተፈጠረው ግራቪቲ ያለው ባህር ውስጥ ነው ያቺ ኮኮብ ስትገነጠል ሄዳ ባህሩ ላይ ስታርፍ ባህሩ ፈላና ዓለምን ሸፈናት የነበረውን በስልጣኔ የነ ሄኖክን ስልጣኔ በሙሉ የጄኔቲክስ ሳይንስ በነ ሄኖክ ጊዜ ነበር እኛ ጠልሰሙ እንደደረሰን እንግዲህ እጽዋትንና እንስሳትን የማዳቀል ደረጃ ላይ ደርሶ ነበር እንስሳትን ሁለት አይነት እንስሳትን በአንድ አርጎ መፍጠር ጀምሮ ነበርና ያንን ስልጣኔ ያቺ ኮኮብ ተገንጥላ ፀሐይን ስትመታት የፀሐይዋ ስንጣቂ ምድር ላይ ወደቀች ያ ባህር ላይ ነው የወደቀው ባህሩ ፈላና አየሩን ሸፈነው በዛን ዘመን ተሸፈነ እንደዚህ የተሸፈነው ብዙ አሉ የተሸፈነበት ምክንያት ተሰውረው አይደል ፍላቱ ጎርፉን ሁሉን ነገር አመጣና ሸፈናቸው ለምን እንትኑም ቀለጠ በረዶም ቀለጠ አሁንም እኮ እንጠብቃለን በቃ ጥቂት ጊዜ ውስጥ ምናልባት እኛ ልንደርስበት እንችላለን ከኛ በኋላ አንድ ክፋይ አለ እሱ በሚሆንበት ሰዓት የተሰነጠቁ አለቶች አሉ እነሱን ይከፍታቸዋል ያን ሰዓት ምናልባት አፍሪካም ሁለት ልትሆን ትችላለች ያሁን ምንጣላበትም ወደብ ሊቀር ይችላል እዚሁም ቅርብ ናዝሬት ላይም ወለንጭቲም ላይ ሊሆን ይችላል ወደቡ ይሄንን ሊቃውንት ጉባኤ እንትን ይለዋል ሁሉ ጊዜ እስከ ቦረና ድረስ ይሰነጠቃል ስንጥቃል ያ ስንጥቅ ይከፈትና ይዋጣል ያን ጊዜ ነው የምንጠብቀው ክፋይ ነው
ከሰማይ የተወረወረ ነገር መመለስ አትችልም አሁን ቁጣም እንበለው ምንም እንበለው ብቻ ግራቪቲ ያለው ባህር ላይ ነው እዛ ነው የሚወድቀው ተሸፍኗል ብዙ ከተሞች ተሸፍኗል አባይ ውስጥም ብዙ የተሸፈኑ ከተሞች አሉ አንዳንድ ጊዜ ተዘጉም ነገሮች ይታያሉ ያንን አርኪኦሎጂስት እስኪ ቆፍር እንግዲህ እና ትልቅ ስልጣኔ ነበር ቀደም ብሎ በእነ ሄኖክ ጊዜ ትልቅ ከአዳም እስከ ሄኖክ በጣም ትልቅ ስልጣኔ ነው እንዴት አርገን በእኛ እድሜ እንዴት አርገን ላሊበላ አንድ ነገር አውጥቷል እንግዲህ ድንቅ ነገር በላሊበላ ዙሪያም አለ ይሄ እንግዲህ አሁን ጥሩ ግኝት ነው በዛ ዙሪያ መፈለግ ነው ያንን የሚፈልጉ ግን አርኪኦሎጂስቶቹ የውጭ ሰዎች ናቸው አይሆንም በራሳችን ሰዎች ከሆነ ጠልሰሙ መስጠት እንችላለን ይሄኛ ሰው መደራጀት አለበት እውነተኛ መሆን አለበት ልዕልና መኖር አለበት ልዕልና ሲባል ትህትና እኮ ነው ደግነት ነው